ከሁሉም በላይ ግን ከዚህ በፊት የነበሩ መገፋፋቶች፣ ከዚህ በፊት የነበሩ ስም መጠፋፋቶች፣ ከዚህ በፊት የነበሩ የጎንዮሽ ትግሎች ሙሉ በሙሉ ሊቀሩ የሚችሉበትን በተለይ ከዚህ በፊት በመገፋፋት ውስጥ የሰው ህይወት ጠፍቷል። በፋኖ ኃይሎች መካከል የሚስተዋለውን መጠላለፍና የጎንዮሽ ስም መጠፋፋት እንደሚያቆም የአማራ ፋኖ ህዝባዊ ድርጅት አፋሕድ አስታወቀ። ድርጅቱ የፊታችን መስከረም 10 እና መስከረም 11 ቀን የጋራ ማንነትን ለመገንባት የሚያግዝ ሲምፖዚየም እንደሚያከናውን ገልጿል። የሲምፖዚየሙ ዓላማ አንድ የፋኖ አደረጃጀት መፍጠር፣ በተለይም ካሁን ቀደም በፋኖ ኃይሎች መካከል ሲስተዋሉ የነበሩ ጎንዮሽ መጓተቶችንና መጠላለፎችን ሙሉ ለሙሉ ማስወገድ ስለመሆኑ የድርጅቱ የህዝብ ግንኙነት መምሪያ ኃላፊ አቶ አበበ ሙላቱ አስታውቀዋል። የፋኖ ኃይሎች የትጥቅ ትግል ማድረግ ከጀመሩም ቢያንስ 24 ወራቶች ተቆጥረዋል። ፋኖ የሚለው ስያሜ የአማራ ህዝብ የወል መገለጫ ሲሆን በተለይም የገጠመውን ህዝባዊ ጭፍጨፋ ተከትሎ በሰላማዊ መንገድ ፖለቲካዊ መፍትሄ የሚሰጠው ስርዓት ሲያጣ ነፍጥ ሲያነሳ ፋኖ የሚለውን የቆየ ስያሜ ዳግም ተጠቅሞበታል። በመሆኑም ፋኖ የትጥቅ ትግል እንቅስቃሴ ሲያደርግ በተለያዩ አካባቢዎች ማለትም በወሎ፣ በጎጃም፣ በጎንደርና በሸዋ የሚገኙ የአማራ ወጣቶች ፋኖ የሚለውን የጋራ ስም ከመያዛቸው ባለፈ የጋራ የመታገያ ተቋም እንዳልነበራቸው ይታወቃል። ይኸውን ተከትሎ በፋኖ ኃይሎች አመራሮች ዘንድ የተለያዩ መገፋፋቶች፣ መጠላለፎችና ስም መጠፋፋቶች ካሁን ቀደም ሲስተዋሉ የከረሙ ሲሆን ታዲያ ይህን መገፋፋት ማቆሙን ነው አቶ አበበ ሙላቱ ዛሬ በይፋ የተናገሩት። የጋራ መታገያ ተቋም በመገንባቱ ረገድ አቶ እስክንድር ነጋ የአማራ ፋኖ ህዝባዊ ድርጅት የሚል ተቋም የመሰረቱ ሲሆን በፋኖ ኃይሎች ዘንድ ተቋሙ ያን ያክል ተቀባይነት የነበረው ተቋም እንዳልነበር ይታወቃል። የትጥቅ ትግል አመሉ ነውና በፋኖ ኃይሎች ዘንድ 10 የሚሆን 50 ሰራዊት ያለው ኃይል ከኔ ውጭ መሪ የለም ሲል ይስተዋልበት የነበረው የፋኖ እንቅስቃሴ አሁን ወደ አንድነትና ወደ ተጣራ ግንኙነት እየተመለሰ ይመስላል። የሁሉም አማራ ልጆች ወቅታዊና አንገብጋቢ ጥያቄ ሆኖ የቀረበው ጉዳይ የአማራ ፋኖ አንድነት እውን ሆኖ ማየት እንደነበርም የሚታወስ ነው። በእርግጥም አንድነት ኃይል ነውና ይህ አንገብጋቢ የአማራ ልጆች ጥያቄ በተሎ እውን መሆን ቢችል ለአማራ ህዝብ የህልውና ትግል ስኬት እጅግ በጣም ወሳኝ እርምጃ መሆኑ በሚገባ ይታወቃል። ዳሩ ግን አሁን እየተፈጠረ የመጣው ወሳኙ ጥያቄ ይህ የአማራ ፋኖ አንድነት እንዴትና በምን መንገድ እውን ሊሆን ይችላል የሚለው ጉዳይ ነው። ክቡራን ተከታታዮች ከላይ የተነሳንበትን ርዕሰ ጉዳይ በዝርዝር ከማየታችን በፊት ፋኖ የሚለው ታሪካዊ ቃል በጥቂቱም ቢሆን ማየት ግድ ይላል። ፋኖ የአማራ ህዝብ ውርስና ቅርጽ ሲሆን ተግባሩም ሀገር ይሁን ህዝቡ አደጋ ላይ ሲወድቅ እምቢ አሻፍረኝ ብሎ መሳሪያ በማንሳት ጥቃትን በመከትና ድል ማድረግ የነበረ ታሪክ ሲሆን አሁን ግን ፋኖ ማለት ትጥቅ ያነሳ ፖለቲከኛ ማለት ነው በሚል የቀድሞ የአማራ ፋኖ በጎጃም ምክትል ሰብሳቢና የፖለቲካ ዘርፍ ኃላፊ አቶ አስረስ ማረዳምጤ አጭርና ገላጭ በሆነ ቃል አስቀምጦታል። የቀድሞው ጋዜጠኛና ደራሲ የአሁኑ ፋኖ አቶ እስክንድር ነጋ ከመዓዛ መሐመድ ጋር ባደረገው ቃለ መጠይቁም ይሁን በሌሎች ብዙ መድረኮች ላይ ፋኖ ማለት አገርም ይሁን ህዝብ ሰላማቸው ሲረጋገጥ ወደ መደበኛ ስራው ይመለስና ፖለቲካውን ለፖለቲከኞች ይተዋል ማለቱ ይታወሳል። የፋኖ አንድነት ችግር የሚጀመረውም እንዲህ ባለው የትርጓሜ ልዩነት ላይ ነው። በእርግጥ የፋኖ የቆየ ልማድ አቶ እስክንድር ነጋ እንዳለው የነበረ ቢሆንም አሁን ግን ፋኖ ማለት ከላይ ለመግለጽ እንደተሞከረው ፋኖነት ትጥቅ ማንሳት ብቻም ሳይሆን ፖለቲከኛም ጭምር እንዲሆን ሁኔታዎች እያስገደዱ ናቸው ይባላል። በመሆኑም ዘመነኞቹ የፋኖ ትርጉም ፋኖ ማለት ትጥቅ ያነሳ ፖለቲከኛ ሆኖ ቀርቧል። በእርግጥ እዚሁ ነጥብ ላይ አንድ ወሳኝ ጥያቄ ማንሳት የግድ ይሆናል። ይህም ፋኖ ለምን ፖለቲከኛ ጭምር ለመሆን ተገደደ የሚለው ሲሆን መልሱም ግልጽና ቀጥተኛ ይሆናል። ይህም ፋኖ እያካሄደ ያለው የህልውና ትግል እንደመሆኑ መጠን የአማራ ህዝብ ከተመሳሳይ የህልውና አደጋ ለአንዴና ለመጨረሻ ጊዜ ነፃ መሆን የሚችለው ፋኖ ፖለቲካዊ ስልጣን ሲይዝ ብቻ ነው ይላሉ። ወታደራዊ መኮንኖች እንደሚሉት ደግሞ ያለ ፖለቲካ ትግልና ያለ ፖለቲካ መስመር ስልጣን በወታደራዊ ድል ብቻ መያዝ የሚችሉት ነገር አይደለም። ካሁን ቀደም የአማራ ፋኖ በጎጃም መሪ የነበሩት የአሁኑ የአማራ ፋኖ ብሔራዊ ኃይል ወይም አፋብኃ ማዕከላዊ ኮማንድ አባሉ ዘመነ ካሴ ፋኖ ክቡር ህይወቱን ለህልውና ትግሉ ቤዛ እያደረገ ያለው የፖለቲካ ስልጣን ለመያዝ ነው በማለት ሲናገሩ ይደመጣሉ። በእርግጥም በርካቶች በዘመነ ካሴ ንግግር ክፉኛ ሲበሳጩና የፋኖ መስመራዊ ትርጓሜ አይደለም ሲሉ በወቅቱ ተችተውታል። እንዲያውም አንዳንዶች ዘመነ ካሴ ትግል የሚያደርገው ለመንገስ ነው እንዲህ እያሉም ስም የሚያጠፉና ሰድበው ለሰዳቢ ሊሰጡ የሞከሩ ነበሩ። ከመካከላቸው ታዲያ ራሳቸውን የአማራ ፋኖ ህዝባዊ ድርጅት ደጋፊና አመራር ጭምር ያደረጉ ኃይሎች ይገኙበታል። የአማራ ፋኖ ህዝባዊ ድርጅት ወይም አፋሕድ ታዲያ ዛሬ ላይ በፋኖ ኃይሎች መካከል የሚስተዋለው የነበረው መገፋፋትና መጠላለፍ እንዲሁም መጓተት ቆሞ ሁሉም የፋኖ ኃይሎች አንድ ጠንካራ መዋቅር መፍጠር
ይኖርባቸዋል ብሏል። ህዝባችን የሚፈልገው አንድ ሆነን በጋራ ታግለን እንባውን እንድናብስለት ነው የሚፈልገው ህዝባችን። ይህንን አካሄድ ደግሞ ሁላችንም መክረን በፊት የነበረውን ቁርሾ ከውስጣችን አንቅረን ጥለን ለትልቁ ዓላማችንና ለትልቁ ግባችን መንደርደሪያ የሚሆን የአንድነት ጉባኤዎችን በተደጋጋሚ ማድረግ ያስፈልጋል በሚል በዛ መልክ የተዘጋጀ የአማራ አንድነት ጉባኤ ነው። በዚህ ላይ እንግዲህ ፊት የነበሩ መጥፎ ጥላሸቶችን ረስተን በጭንቅላታችን ውስጥ ያሉ እነዚህ መጥፎ ጥላሸት ሶፍትዌሮችን ቀይረን በአንድነት እንድንዘምርባቸውና ሁሉም ለአንድነት ከማቀንቀን በዘለለ ለተግባራዊነቱ እንዲተጋ በዚሁ አጽንኦት ሰጥቼ ማለፍ ነው የምፈልገው። በእርግጥ የአማራ ህዝብ የህልውና ጥያቄ አስተማማኝ በሆነ መልኩ ልባት ሳያገኝ እንደ ድሮ ዘመን አባይን አሻግሮ በይሆናል መመለስ ለአማራ ህዝብ ፖለቲካ ኪሳራ እንጂ ትርፍ ይሆናል ብሎ ማሰብም ዘበት ነው። ሌላው ጉዳይ ከላይ ፋኖ የአማራ ህዝብ ውርስና ቅርስ ነው ማለታችን እንደተጠበቀ ሆኖ የድሮውን ዘመን ትተን እንኳን በቅርቡ በጣሊያን ወረራ ጊዜ ቀዳማዊ ኃይለ ሥላሴ በሌሉበት ወይም በስደት ሀገር በሄዱበት በዛ ወቅት ምንም እንኳን ፋኖ ከወራሪዋ ጣሊያን ሰራዊት ጋር ፊት ለፊት ተፋልሞ አገር ነጻ ያወጣ አርበኛ መሆኑ ቢታወቅም በተለይም የታሪክ ተመራማሪዎች አቻምየለህ ታምሩን ጨምሮ የጣሊያን ወረራ ሰራዊትን በፋኖነት ስነ ልቦና በአዲስ መልክ ወይም በዚህ በቅርቡ ዘመን ለመጀመሪያ ጊዜ በትጥቅ ትግል የተፋለሙ የጎጃም ስመጥር አርበኞች ደጃዝማች በቀለ ካሳ ነበሩ የሚል ካሁን በፊት ሰፊ መጻጽፍ ያቀረበ ሲሆን በተመሳሳይ የአርበኝነት ታሪክ ጸሐፊዎች ኢትዮጵያን አንደር ሞሶሎኒ በሚል መጽሐፋቸው እንዳሰፈሩት ዘ ፈርስት አምሃራ አርሚ ሪቮልት አጌንስት ኢታሊ ዋዝ ስታርትድ ኢን ጎጃም ቡሬ ይላሉ። ይሁን እንጂ ጣሊያን ተሸንፋ ቀዳማዊ ኃይለ ሥላሴ ወደ ሀገራቸው ኢትዮጵያ ሲመለሱ የጎጃም አርበኞች ፋኖች ቀዳማዊ ኃይለ ሥላሴ ወደ ዙፋናቸው እንዲመለሱ የአንበሳውን ድርሻ የተጫወቱ ቢሆንም የፖለቲካ ስልጣኑን የተቀራመቱት የቀዳማዊ ኃይለ ሥላሴ ባለሟሎችና ባንዳዎች በመሆናቸው ብዙዎች የጎጃም አርበኞች በሚያሳዝን ሁኔታ በሴራ መገደላቸው የሚታወስ ነው። የተረፉትም ከየአካባቢያቸው ርቀው በተለያዩ ቦታዎች በግዞት አሰቃቂ ሕይወት በመግፋት ተንገላተው የሞቱ መሆናቸውን ታሪክ መዝግቦ የያዘው እውነታ ነው። በመሆኑም የአማራ ፋኖ ተኳሽ ብቻ ሳይሆን የፖለቲካ ሰውም ወይም መሪም መሆን አለበት የሚለው ማጠንጠኛ ትክክል የሚሆንበት አግባብ የማያሻማ አይሆንም ይላሉ። በሌላ በኩል ደግሞ ያሁኑን ጨምሮ ላለፉት 50ና 60 ዓመታት በአማራ ህዝብ ላይ እየተፈራረቁ የተካሄዱት የዘር ማጥፋትና የዘር ማጽዳት ወንጀሎች እጅግ ከፍተኞች ናቸው። በህዝቡ ላይ የተፈጸሙትን ስልታዊ የዘር ማጽዳትና የዘር ማጥፋት ወንጀሎች ብሔራዊ አጀንዳ በማድረጉ ረገድም ፋኖን የቀደመው የፖለቲካ ኃይል ነበር ማለት እንደማይቻል አንድ የቀድሞው የአብን አባል የነበረ ነገረ ፈሊጥ ወይም የአማራን ፖለቲካ በቅጥ አዋቂ ነኝ የሚል ሰው ለዝግጅት ክፍላችን ተናግሯል። በዚህ ረገድ ፋኖ አደረጃጀት የሚለውን ወደ አደባባይ በማውጣትና ለአዲሱ ትውልድ በማስተዋወቅ ረገድ የአንበሳውን ድርሻ የተወጡት የአማራ ህዝባዊ ኃይል ፋኖ መስራች ሲሆኑ በተለይ ዘመነ ካሴና ጠበቃ አስረስ ማረ ዳምጤ ፋና ወጊ መሆናቸው ሕያው ታሪክ ነው። ከፋኖ መስራች አመራሮች መካከል አንዱ ዘመነ ካሴ ደከመኝ ሰለቸኝ ሳይል የአማራ ወጣቶችን በፖለቲካ ማንቃት፣ ማደራጀት፣ ማሰልጠን፣ ማስታጠቅና በትጥቅ ትግል ታግሎ ማታገል የሚሉ ግልጽ የፋኖ መርሆዎችን እንደ መመሪያ ተግባራዊ በማድረግ ረገድም ቀዳሚው ሰው ነው። የፋኖ ግብ ታዲያ በአማራ ህዝብ ላይ የተጋረጠውን የህልውና አደጋ እንደ ህዝብ መመከት፣ መቀልበስ፣ የፖለቲካ ስልጣን ይዞ የህልውና አደጋውን ታሪክ ለማድረግና በእኩልነት ላይ የተመሰረተ ዴሞክራሲያዊ አንድነትን እውን የሚያደርግ የፖለቲካ ስርዓት መዘርጋት ስለመሆናቸው ሲናገር ይደመጥ ነበር። በዚህ ረገድ የአማራ ህዝባዊ ኃይል ፋኖ ሐምሌ 6 ቀን 2013 ዓ.ም በጎጃም ፍኖተ ሰላም ሲመሰረት ዓላማውም የአማራ ህዝብ በህልውና አደጋ ላይ መውደቅ አንገብጋቢው ጉዳይ ስለመሆኑ ተነስቷል። በተጨማሪም የአማራ ህዝብ ወሳኝ የማንነትና የአጽመ ርስት እንዲሁም የፖለቲካ ጥያቄዎች ተገቢ መልስ እንዲያገኙ ሁሉም የአማራ ልጆች በአንድ የትግል ማዕከል ተሰባስበው ወሳኝ ትግል እንዲያደርጉ ማስቻል የሚለው ተጠቃሽ ነው። ምንም እንኳን በአማራ ህዝባዊ ኃይል ፋኖ የምስረታ ጉባኤ ላይ ከተለያዩ ክፍለ ሀገራት ወኪሎች የተሳተፉ ቢሆንም በየአደረጃጀቱ ላይ ብዙ ሳይሰራ የትህነግ ወረራ በአማራ ህዝብ ላይ ከጥቂት ወራት በኋላ በመከፈቱ የሁሉም የትኩረት አቅጣጫ በወቅቱ ችግር ላይ ማለትም በትህነግ ወረራ ላይ ሆነ። የአማራ ህዝባዊ ኃይል ፋኖም በትህነግ የተከፈተውን ወረራ ለመመከት የራሱን ታሪካዊ ድርሻ ለመወጣት በ7 ቀናት ውስጥ ብቻ ከ10 ሺህ ያላነሱ የሰለጠኑ ፋኖዎችን ምስራቅ ጎጃም መርጦ ለማርያም ላይ በማሰባሰብ ወደ ወሎ ለመዝመት ከፍተኛ ጥረት አደረገ። ነገር ግን በአብይና በብአዴን አመራሮች አማካኝነት የአማራ ህዝባዊ ኃይል ፋኖ በመከላከያ ሰራዊት ስር ስምሪት ወስዶ ካልሆነ በቀር በራሳቸው የውጊያ ቀጠና ትጥቅና ስንቅ መንቀሳቀስ አይቻልም መባላቸው ይነገራል። ይህንን ተከትሎም የአማራ ህዝባዊ ኃይል ፋኖ ከተሰባሰቡበት ካምፕ በመውጣት
ወደ የአካባቢያቸው ተመልሰው የፋኖ ስልጠናቸውን ጠብቀው ሁኔታውን ሲከታተሉ ከቆዩ በኋላ ትህነግ በአማራና በአፋር ህዝብ ላይ የከፈተችውን ወረራ አባብሳ ወረራውን ወደ መሀል ሀገር ስታስፋፋው አደጋ ላይ የወደቀው የአብይ አህመድ አገዛዝ የአማራ ህዝባዊ ኃይል ፋኖ ሰልጣኞችን የራሳቸው የውጊያ ቀጠና ወስደው መንቀሳቀስ የሚችሉ መሆኑን አስታወቀ። የአማራ ህዝባዊ ኃይል ፋኖ ወደ ወሎ መዝመት በመቻሉ በአንድ ድንጋይ ሁለት ወፍ እንዲሉ በአንድ በኩል ከትህነግ ወራሪ ሰራዊት ጋር እየተፋለሙ፣ በሌላ በኩል የአማራ ህዝብ በፋኖነት በራሱ አደረጃጅ ተደራጅቶ ለዘላቂው የህልውና ትግል እንዲዘጋጅ ከፍተኛ የፖለቲካ ቅስቀሳ በማድረግ የፋኖ ትግልን በወሎ በግልጽ አስጀመሩ። ከምሬ ዋርካ ወዳጆ ጋርም ጠንካራ የትግል ቃል ኪዳን ቋጠሩ ይባላል። በተመሳሳይ ሁኔታ የአማራ ህዝባዊ ኃይል ፋኖ ከትህነግ ከማረኳቸው ትጥቆችና ተተኳሾች ወዲያው ለሸዋ የትግል አጋሮች የአማራ የህልውና ትግል ማስጀመሪያ ያበረከቱ ከመሆኑም ባሻገር ፋኖነት በሸዋ ምድር በተመሳሳይ ሁኔታ የአማራ ህዝብ የማታገያ ስያሜ ሆኖ እንዲወጣ ተደረገ። አካሄዱ ታዲያ በሁሉም የአማራ ክፍለ ሀገራት እጅግ በጣም አስፈላጊ የነበረ ቢሆንም ራሱን ስኳድ ብሎ የሚጠራው ጸረ አማራ ቡድን በአማራ ህዝባዊ ኃይል ፋኖ ላይ የተጠናከረ ዘመቻ በመክፈት ፋኖ የሚል ስያሜ በጎንደር ምድር እንዳይሰማ ከፍተኛ ጥረት ያደርግ ገባ። ቢሆንም ታዲያ የአማራ ህዝብ ውርስና ቅርስ የሆነው ፋኖ በጎንደርም የአማራ ህዝብ የህልውና ትግል ማታገያ ስያሜ ሆኖ ብቅ አለ። በተለይም በደቡብ ጎንደር ከሚንቀሳቀሱ የፋኖ አመራሮች መካከል አንዱ ውባንተ ከአማራ ፋኖ በጎጃም የትግል ጓዶች ጋር የጠበቀ ጓዳዊ እምነት የነበረውና በመመካከር የጋራ ወታደራዊ ኦፕሬሽን ዘመቻ ያደርጉ ስለነበር የትግል ትስስራቸውና አንድነታቸው እየተጠናከረ እንደመጣ ይነገራል። ትግል ነውና ታጋዩም አታጋዩም እየተሰዋ ትግሉ ግን ዛሬም ቀጥሏል። በዚሁ ሁኔታ ፋኖ በሚለው አደረጃጀት ውስጥ የተለያዩ ድርጅቶች ተገንብተው የፈረሱ ሲሆን ዛሬ ላይ ከበርካታ አደረጃጀቶች ወደ ሁለት ትላልቅ አደረጃጀቶች መጥተዋል ማለት ይቻላል። እኒሁም አፋብኃና አፋሕድ ናቸው። ከአፋሕድ ከፍተኛ አመራሮች መካከል አንዱ ታዲያ በፋኖ ኃይሎች መካከል መጠላለፉና መገፋፋቱ ቆሞ ሁለቱ ድርጅቶች ወደ አንድ ጠንካራ አደረጃጀት መምጣት አለባቸው ሲል ይደመጣል። የተለያዩ ምሁራን የፋኖ አንድነት መሰረታዊ እንከኖች ነጥሎ የወጣ ብሔርተኝነት መገንባት አለመቻሉ ስለመሆኑ ያትታሉ። በሌላ በኩል ደግሞ የአማራ ብሔርተኝነት ማንም ማስቆም በማይችለው ደረጃ ተገንብቷል ብለው የሚያምኑ ይገኛሉ። ከመካከላቸው ታዲያ አንተነህ ሽፈራው አማራ ኢትዮጵያ ባለተገደለ በሚለው መጽሐፉ ገጽ 304 ላይ ስለ አማራ ብሔርተኝነት በግልጽ አትቷል። ደራሲው አማራንና የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን ዳግም ነፍስ ላይዘራባቸው ቀብረናቸዋል ብለው እነ ስብሐት ነጋና መለስ ዜናዊ በአደባባይ ብዙ ፎክረው ነበር በሚል ይጀምራሉ። ይህን ሲሉም በጎሳ ወታደራዊ ክንዳቸው ተመክተው ለመሆኑ አንድና ሁለት የለውም። በእርግጥም አማራውን አርቀው ቀብረው በጭካኔ አፈር አልብሰውት ነበር። ነገር ግን አማራው መከራውንም ቢሆን ደስታን በትዕግስት ማስተናገድ ይችልበታልና ልክ አውሎ ነፋስ እንደሚያዋክበው ሰንበሌጥ በጀርባው ለጥለሽ ብሎ እንደ ግንቦት በቆሎ ቡቃያ ጠውልጎና ውጣ ውረዱን አልፎና አንገቱን አቀርቅሮ መከራውን ሁሉ በእግዚአብሔር ጸጋ ተቋቁሞ አሳለፈው። ያ የ27 ዓመታት የወያኔ የግፍ ጽዋ ሞልቶ መፍሰስ ጀመረና አማራው የተጫነበትን የመቃብር ድንጋይ ፈንቅሎ ትቢያውን አራግፎ ተነሳ። ይህ መቼም በሰውም ጥረት የተገኘ ተስፋ ብቻ ሳይሆን የልዑል እግዚአብሔር አምላክ እገዛም ጭምር ታክሎበት የሆነ እንጂ የወያኔ መሪዎችና ካድሬዎች እንዳቀዱትማ አማራን ለቀጣዮች 100 ዓመታት በልጅ ልጆቻቸው ሳይቀር ፍዳውን አሳይተው ሊገዙ ታቅደው ነበር። ክብር ሕይወታቸውን ሳይሰሱ ለትግሉ ቤዛ ላደረጉ ለአማራ ልጆች ይሁንና እስከ አንገቱ የታጠቀውን የአጋዚ ጦር በተራ የነፍስ ወከፍ መሳሪያ ፊት ለፊት ገጥመው ጥለው ወደቁ። የህልውና ትግል ይሏል ይህ ነው። በኃይል ለሚመጣው በኃይል መመከት፣ በሰላም ለሚመጣው ሰላማዊ ሆኖ በሐሳብ ልዕልና መርታት። ለአማራ ብሔርተኝነት ህልው መሆን ሁለት አበይት ምክንያቶች አሉ። እነሱም የመጀመሪያውና ዋነኛው ወያኔና ኦነግ በአማራ ነገድ ላይ ለ50 ዓመታት የረጩት የውሸት ትርክትና በተለይም ደግሞ ላለፉት 27 ዓመታት የፈጸሙት የግፍ ጽዋ ሞልቶ መፍሰሱ ነው። ያም ግድያው፣ አስከፊው እስራት፣ ከአጽመ ርስቱና ተወልዶ ካደገበት ቀየው መፈናቀሉ፣ ለዘመናት ላይታች ብሎ መከራየቱ ያፈራው ሀብቱና ጥሪቱ መጤንህ እየተባለ መዘረፉ፣ ከፖለቲካው ከኢኮኖሚውና ከማህበራዊ መብቱ ሙሉ በሙሉ መገለሉ፣ በትምህርት በጤናና በመሰረተ ልማት ጥቃት ሲፈጸምበት የኖር ህዝብ በመሆኑ ነው። ሁለተኛው ምክንያት ደግሞ በኢትዮጵያ ስም የተደራጁ የፖለቲካ ኃይሎች በስም ህብረ ብሔርና ዲሞክራሲያዊ ነን ይበሉ እንጂ ብዙዎች የወያኔና ኦነግ የጎሳ ፖለቲካ ሰለባ በመሆናቸው ቅኝታቸውና ተግባራቸው አማራ ጠል ከመሆናቸውን ባሻገር በአማራ ነገድ ላይ የተፈጸመ ላለው ግድያ፣ መፈናቀል፣ አገር አልባ መሆን ደንታቢሶች በመሆናቸው ነው። በዚህ ረገድ የተለያዩ ድርጅቶችን ማለትም ኢህአፓን፣
ኢዲሃቅን፣ ቅንጅትን፣ አንድነትን፣ ሰማያዊ ፓርቲን ወዘተ መጥቀስ ቢቻልም በተለይ ደግሞ የአማራ ህልውና እጅግ በጣም ፈታኝ አሳሳቢ ደረጃ ላይ በደረሰበት በዚህ አስቸጋሪ ወቅት ግንቦት ሰባት በሚባለው ድርጅት ያላደረገውን እንዳደረገ ያልሰራውን ልክ እንደሰራ አድርጎ በግሉ በሚቆጣጠረው ኢሳት ቴሌቪዥንና ራዲዮ ጣቢያ በማቅረብ ከሌሎች በባሰ መልኩ ሰርቷል። ግንቦት ሰባት በአማራ ህዝብ ላይ ወያኔ ይብስ የግድያ ወንጀል እንዲፈጽም በስልት የህግ ሽፋን ጥይትና ዱላ እያቀበለና ለወያኔ ውንጀላ እንዲመች የፈጠራ መረጃ እያቀረበ አማራውን ሲወነጅል ለስር ሲዳረግና ሲገድል፣ በሌላ በኩል በዲያስፖራ ያለው አማራ ለረጅም ዓመታት ለዚሁ ድርጅት ለገንዘቡና ለጊዜው ሳይሳሳ ኬሱን አራግፎ እንዳልሰጠ በመጨረሻ ምንም አይነት ተጨባጭ የተግባር ስራ ሊያገኝ አልቻለም። በመሆኑም አማራ ከራሱ ሌላ ማንም ስለ አማራ ጥብቅና ሊቆምለት የሚችል ድርጅት እንደሌለው ድምዳሜ ላይ ደረሰ። አንድ እህታችን ከተወሰኑ ወገኖች ጋር ባደረግናቸው መድረኮች ላይ አማራ ከራሱ ውጭ ሌላ አጋዥ እንደሌለው ለማሳየት አንዳንድ ጉዳዮችን ካነሳች በኋላ የሚከተለውን ጻፈች። እንደ አውሮፓውያኑ ዘመን አቆጣጠር በ1972 ዓመተ ምህረት በጀርመን ሙኒክ በተዘጋጀው ኦሎምፒክ ዝግጅት ላይ ለመሳተፍ በሄዱ እስራኤላውያን አትሌቶች ላይ ብላክ ሴፕቴምበር የተባለ ሽብርተኛ ቡድን አስደንጋጭ የሽብር ድርጊት ፈጽሞ 11ዱንም የእስራኤል አትሌቶች ገደላቸው። በሁኔታው የተደናገጡ የኦሎምፒክ መንደር ለጊዜው ተደናግጦና የህሊና ጸሎት አድርጎ ውድድሩን አስቀጠለ። በወቅቱ የእስራኤል ጠቅላይ ሚኒስትር የነበሩት ጎልዳሜር ጉዳዩ የሚመለከታቸውንና የደህንነትና ሌሎች ባለስልጣናትን በቢሮአቸው ሰብስበው ቃል በቃል ባይሆንም የሚከተለውን አሉ። ልጆቻችን ዓለም እያየ በአደባባይ በጥይት ተጨፍጭፈውና በቦምብ ተቃጥለው እንዲሞቱ በጥላቶቻችን ተፈርዶባቸዋል። ማንም አላዳናቸውም። ትላንትም ብቻችንን ነበርን፣ ዛሬም ብቻችንን ነን። ዓለም የልጆቻችንን ሞት ስሜት አልሰጠውም። ግድያውን ረስቶ ቮሊቦሉን ተጫውቶ ተመልሷል። አዎ ብቻችንን፣ ፍትህ ከማንም አንጠብቅም። ብንጠብቅም ከፍትህ በፊት በየሄድንበት አንድ ባንድ ተለቃቅመን ማለቅ ነው ጣፈንታችን። ያለን አማራጭ አንድ ነው። ከመቼውም በላይ አንድ ሆነን በመቆም አሸባሪዎችን ማሸበር የሚል ቁም ነገር ያለው ታሪካዊ አተታ አቀረበች። አማራ ላለፉት 50ና 60 ዓመታት ከሌሎች ኢትዮጵያውያን ወገኖቹ በተለየ መልኩ ለብቻው ግፍ ሲፈጸምበት የኖረ መሆኑ በሚገባ ይታወቃል። ይሁን እንጂ አንድም በመከራው የደረሰለትና አይዞህ ያለው ኢትዮጵያዊ ድርጅት አልነበረም። ዛሬ የሌለ ነገ ከየትም ሊመጣ አይችልምና ከራሱ በቀርም። በዚህም ምክንያት የአማራ ብሔርተኝነት መወለድ ምክንያት ሊሆን ችሏል። ነገር ግን የአማራ ብሔርተኝነት ገና አሁንም ዳዴ በማለት ላይ የሚገኝ በህፃን የእድገት ደረጃ ላይ ያለ በመሆኑ በአማራው ነገድ ላይ እየደረሰ ያለው የህልውና አደጋ አሁንም አደጋው እንደቀጠለ ነው። መለወጥ አልቻልንም። ግድያው፣ ማፈናቀሉ፣ ጥቃቱ እንደቀጠለ ነው። አማራው የራሱን ህልውና መታደግ በሚችልበት ደረጃ ላይ ሲደርስ የኢትዮጵያን ሉዓላዊነት ማስጠበቅ እንደሚቻል ግልጽ ያልሆነላቸው እልቆ መሳፍንት አማራዎች ገና ወደ ብሔርተኝነት ትግል አልመጡም። እነዚህ አውቆ የተኙ ወገኖቻችን አማራው በሞት አፋፍ ላይ ሆኖ ዛሬም ስለ ኢትዮጵያ ያወራሉ። የአማራ ብሔርተኝነት ሲጎለብት ግን በአማራው ላይ የሚደርሰው ግድያ፣ ግፍ፣ መፈናቀልና መሰደድ ሙሉ በሙሉ መቆማቸው የማይቀር ነው። እስከዚያው ግን አሁንም ትግሉ ባለ ሁለት ፈርጅ ነው። የመጀመሪያው የአማራ ብሔርተኝነት ገና ጮርቃ በመሆኑ ጎልብቶና ውጣ ውረዱን ፈንቅሎ ሰብሮ እንዲወጣ አማራውን በፖለቲካው ማንቃትና ማደራጀት ሲሆን፣ ሌላው ግን አማራው ራሱን ለማደራጀት የሚያደርገውን ጥረት እግር በእግር እየተከታተሉ የሚያከሽፉ ኃይሎችን ማምከን ነው። በተለይም የዜግነት ፖለቲካ በሚል አዲስ ዜማ አማራውን ለማዘናጋት ከፍተኛ ጥረት እያደረጉ ያሉትንና ትናንት የምናውቃቸው አማራ ጠል ድርጅቶች መሪዎች በዚያው በለመዱት አካሄዳቸው ከአማራው ትከሻ ላይ ለመኮፈስ የሚያደርጉትን የሴራ ፖለቲካ መመከት ይገባል። የወያኔና የኦሮሞ ብሔርተኝነት ላለፉት 50 ዓመታት በጥላቻና በውሸት ትርክት ላይ ተመስርቶ በስፋት የተሰራበት በመሆኑ በአማራ ነገድ ላይ የደረሰው አደጋ እንዲህ በቀላሉ ቃላት የሚገለጽ አልሆነም። ግድያው፣ እስራቱና ማፈናቀሉ ተጠናክሮ ቀጥሏል። ይህም ነው ለአማራ ብሔርተኝነት መወለድ አብይ ምክንያት የሆነው ይላሉ አንተነህ ሽፈራው አማራ ኢትዮጵያን ባለ ተገደለ በሚሏት መጽሐፋቸው ከገጽ 304 እስከ 306። የአማራውን የብሔርተኝነት ትግል ወደ ዜጋ ትግል መቀየር ከሚፈልጉ የአማራ የፖለቲካ ኃይሎች መካከል አንዱ ደግሞ አቶ እስክንድር ነጋ ናቸው። እሳቸው በተለይም መነሻችን አማራ መዳረሻችን ኢትዮጵያ የሚሏት ዝነኛ መፈክር አለቻቸው። እሳቸው የአማራ ፋኖ ህዝባዊ ድርጅትም ሰብሳቢ ናቸው። ስለ አማራ ብሔርተኝነት ተጠይቀው አጥጋቢ መልስ መስጠት አልቻሉም። የድርጅታቸው የህዝብ ግንኙነት መምሪያ ኃላፊ በበኩላቸው የአማራ ፋኖ አንድ መዋቅር እንዲኖረው መስራት ያስፈልጋል ብለዋል። ለዚህም የጎንዮሽ መጓተቶችና መጠላለፎች እንዲሁም መዘላለፎችና መሰዳደቦች መቆም ይኖርባቸዋል። እኛ እናቆማለን ብለዋል። የምንወዳችሁና የምትወዱን ተከታዮቻችን ለዛሬ በዚህ አበቃን። ቸር ያገናኘን።